እኮ ነው። ቶፒካችን ምንድን ነው? ምን ጠየቅን? አልጠየቅንም። ሳንጠይቅ ምን ትመልስልናለህ? ማን ጠየቀህ? በቃ አለቀ እኮ። አስቀድመን ብዙ ያወራ ነው አለ። ስለዚህ አሁን ትመልሳለህ። በቃ ማይክ ያዝና ሀዲሱ ይከፈት። ሀዲሱን ክፈሽ። እውነት ደግሞ የሚል መጽሐፍ ቅዱስ አለ እናንተ ጋር አለ። ይህም ብቻ መልስልኝ። ተሳደ ነው የምታስተምረው። ነብይ በመሳደብ ነው ሃይማኖትን የመሰረተው። ሱራ 2:18 ላይ እናንተ ደንቆሮ ዲዳዎች እያለ እየሰደበን ነው ሃይማኖቱን የመሰረተው። ሱራ 98:6 ላይ ከፍጥረት ሁሉ መጥፎዎች እያለ እየሰደበን ነው እምነቱን የመሰረተው። ሱራ 9 የተዋረዳችሁ እያለ እየሰደበን ነው። ሱራ 9:30 ላይ የተረገማችሁ እያለ እየረገመን ነው እምነቱን የመሰረተው። ነብይ ባለጌና ቆሻሻ ተሳዳቢ ነው። ቅድሚያ እሱን መከረው። አላዳ ባለሙታር 963 ላይ የአባትን ብልት ሂድና ንከስ ብሎ የሚሳደብ ቆሻሻ የአብደላ ልጅ ነው ስድብን ያስተማረው ለሰዎች። እኛ ደግሞ እሱን አዲስ እናነባለን። እንዲህ ብሎ የሚሰድበን ሰው ምን ትለዋለህ? እሱን ትከተለዋለህ እኮ። ቆሻሻ ስል ከንጽህናው አንጻር ነው። ተቅማጥ ዞት ሽንት ቤት በእጁ እንትን ብሎ እጁን ከዛ ሳይታጠብ ግድግዳውን እጁን ጠረገ። ሽንት ቤቱ ከወጣ ፊቱን አበሰው። ከዛ በኋላ በዛ እጁ የሚበላ ስለሆነ ነው። ሰው ተቅማጥ ዞት ቂጡን በድንጋይ ጠርጎ ከዛ እጁን ግድግዳ ላይ ጠርጎ ከዛ ፊቱን አብሶ በእጁ ከዛ ታጠብ ሲሉት አልታጠብም ብሎ ምግብ ይበላል። ይህንን ቆሻሻ ካላልክ ምን ትለዋለህ? ሀዲሱ ላይ ግቢያው ቶፒክ ላይ አውሩ ስትባሉ ቶፒካችን አይደለም ይሄ። ሽፍት አድርጎት ነው ልጁ። ቶፒካችን አይደለም። የጻድ ጋብቻ ቶፒካችን አይደለም። ፔዶፊሊያ እንደሆናችሁ እናውቃለን። በዚህ ቁርአኑ ላይ ደግሞ ገና ፔሪድ ያላዩ የ3 ዓመት ህፃን ልጅ የ2 ዓመትን ማግባትና መገናኘት ይቻላል። የምን 6 ዓመት ብቻ እና እነኚህ ሰዎች መቼ ነው ግን ከእንቅልፋቸው የሚነቁት? ከድንዛዜያቸው የሚባንኑት መቼ ነው? ቀጥይ። እሺ ኪታቡ አረብኛ ስለሆነ በአጭሩ ላድርግላችሁ ብዬ ነው እና ሻይክ አብዱላ ጂለል ኢሳ አብዱልናዙር የሱኒ ማሊክ ስኮላር ነው። የሱኒ ማሊኪ ስኮላር ምን ብለው ነው ትራንስሌሽን የሰጡት? እንግዲህ ሱኒ ስኮላርስ ሰም ኦፍ ደም ናሬትድ ዲስ ምን ብለው የሱኒ ስኮላሮች ይህንን ነገር ናሬት አድርጎታል። ኢፍ ኤ ማን ሃድ ሴክስ ዊዝ ሺፕ ከበግ ጋራ አንድ ወንድ ሴክስ ካደረገ ትሩ ዊች ሂ ሜድ ሄር ፕሬግናንት ከዚያ በኋላ ያችን በግ ቢያስረግዛት and the sheep then gave birth to a human ከዛ ያቺ በግ እውነት አንዴ ሪካርድ አድርጉት። ይሄን ነገር ጮማ እንትን ስለሆነ ሪካርድ አድርጉት። አንዴ ካሜሬን በደንብ ልጥረግ። ምን እንደሚያርዱ እዩት። አይ ቲንክ ኢትስ ቤተር ነው አይደለ? አሁን ትንሽ በደንብ ክሊር ሆኗል። ሶ ሱኒ ማሊኪ ስኮላር ሼክ አብዱል ጂላል ኢሳ አብዱል አልናስር እንግዲህ እዚህ ላይ ምንድን ነው ያለው? ሱኒ ስኮላርስ ሰም ኦፍ ዘም ናሬትድ ዳት እንግዲህ አንዳንድ የሱኒ ስኮላሮች ምን ብለው ናሬት አድርጓል? ኢፍ ኤ ማን ሃድ ሴክስ ዊዝ አ ሺፕ ትሩ ዊች ሂ ሜድ ሄር ፕሬግናንት ኤንድ ዘ ሺፕ ዘን ጌቭ በርት ቱ አ ሂውመን ምንድነው? አንድ ወንድ ምንድነው ከበግ ጋር ሴክስ ካደረገ ከዛ ያቺን በግ ቢያስረግዛት ከዛ ያቺ በግ ምን ብትል ሰው ብትወልድ their child can grow and lead prayers on ኢድ አል-አድሃ ነገ የሚያከብሩት በዓል ላይ ምን ማድረግ ይችላል? የኢድ ሰላትን መምራት ይችላል። ከዛ ፎር ዘ ፒፕል ኦፍ ሂዝ ኤሪያ እንግዲህ የአካባቢዎቹን ሰው የኢድ አል-አድሃን ጸሎት ምን አድርጓል? መምራት ይችላል። አፍተር ዘ ፕሬየርስ ዘ ፒፕል ካን ስሎተር ሂም አዝ ኢድ ሳክሪፋይስ ከዛ በኋላ ያንን ከበጎ የተወለደውን ሰው ምንድነው ለኢድ መስዋዕት አድርገው ምን ማድረግ ይችላሉ? ማረድ ይችላሉ። ኢትስ ኮሬክት ፎር ዘ ፒፕል ቱ ዱ ሶ ይሄ ያንን እነዛ ሰዎች ቢያደርጉት ትክክል ነው።
እነዛ ሰዎች ይህንን ቢያደርጉት ምንድነው ልክ ነው። this is because the person is like a sheep is like his sheep mother ምንድነው እንደ በግ እናቱ ስለሆነ because of it is correct to sacrifice his sheep mother for it because እንግዲህ ሴት ምንድነው የበግ እናቱን ምንድነው ለኢድ ማረድ ይቻላል ስለሚቻል ምንድነው እሱ በእናቱ በግ ስለሆነ እሱን ማረድ ይቻላል ብሎ ያስቀምጣልና እርድ ላይ እንግዲህ ምንድነው አትበይ አንቺ ልጅ በኩርኩም ነው የምልሽ አሳኪ የነቃልሽን አንድ ወንድ ልጅ ከበጋ ወሲብ ቢያደርግ አንድ ወንድ ከበጋ አንድ ሼካው ለምሳሌ አንድ ኡስታዝ ከበጋ ወሲብ ቢያደርግ ያቺን በግ ሰው ብትወልድ ያ ሰው የነገውን ሶላታቸውን ነገ የሚያከብሩትን በዓላቸውን መምራት ይችላል። ነገር ግን ከመራ በኋላ ደግሞ አርደው እሱን መብላት ይችላሉ። ዋው እስልምና! ይሄ ነገር ፐርሚሰብል ነው ወይ የሚለው እብን ቀይም የሊጡ ምናምን የሚቀበሉት ማለት ነው። እብን ቀይም ምን አለ የሚለውን ነገር موافق አልዲን አብዱላ ቢን አህመድ እብን ቀይም አል መቅዲሲ እንግዲህ የአረብኛ ቃል ፕሮናንስ ማድረግ መስራት አልችልም። ከዛ 223 ይቅርታ 87 ቻፕተር ላይ there is no difference between a state pay on a cases and birth from a human or a beast እንግዲህ ከአውሬ ጋርም ከሰው ጋራም ይሄኛው ምንድነው በአረብኛው የሚለው ስለ ሴክሹዋል ኢንተርኮርስ ነው የሚያወራው። ከዛ በኋላ ይሄኛው ዲፍረንስ የለውም and with it he al-Shafi Abun Tawar and his graduate of his footstep of the beast that Hajj is not corrupted by it እንግዲህ ይሄንን ነገር ከዚህ ሰውዬ ጋራ ከዚህ ከአውሬ ጋራ ልክ ከሰው ጋራ መሳሰም እንደሚቻለው ሩ ከአውሬ ጋራ ያንን ነገር ቢያደርጉት ምንድነው ሀጁን ኮራፕትድ አያደርገውም፣ አያበላሸውም። it is says honor and Abu Hanifa because it does not require hard punishment ከዛ ያንንም ነገር ማድረግ ምንድነው የሚለው በአረብኛው ገብታችሁ ቼክ ማድረግ ትችላላችሁ። ቆይ ትክክለኛ ትራንስሌት የተደረገውን በአረብኛ ተናጋሪ ለምን እሱን አላወጣውም? ከዛ እዛ ላይ ያለውን እንድታዩት ነው። ከዛ there is no difference between having intercourse between performed through a vagina and or anus with a human or animal ከእንግዲህ ያው ምን እንደሆኑ እነዚህ ቃላቶች አይ ቲንክ የምታውቁ ይመስለኛል። ከዛ በኋላ ምንድነው ከሰው ጋርም ከእንስሳ ጋርም ማድረግ ምንም አይነት ዲፈረንስ የለውም። this is the opinion of al-Shafi'i and Abu Tawr ከዛ የዚህ ይሄ እንግዲህ አስተሳሰብ የአልሻፊያ እና የአቡ ታወር ነው። እንግዲህ የሙስሊም ስኮላሮች እንደዚህ ብሎ ነው የሚያስቡት። however this is a version which states that Hajj does not become invalid ይሄ እንግዲህ ምንድነው ሀጁን አያበላሸውም by intercourse by having intercourse with animal እንግዲህ ከእንስሳት ጋር መገናኘት ሀጁን አያጠፋውም። ስለዚህ this is also the opinion of አልማሊክ የማሊክ እና አቡ ሀኒፋ ምንድነው አመለካከት ነው because such act does not entail punishment ምንድነው እንደዚህ አይነት ድርጊቶች አያስቀጣም ስለማያስቀጣ like intercourse is not involving the genitalia. Abu Hanifa reported that the opinion from Abu Hanifa that the sodomy and intercourse through the anus do not invalidate ሀጅ ከዛ ምንድነው ኢንቫሊዴት አያደርግም ሀጁን ማለት ነው። አም ሶሪ ስላሳቀኝ ነው ሰዶም የሚለው ቃል ማለት ነው። ምንድነው የግብረ ሰዶም የሚደረግ ሴክሹዋል ኢንተርኮርስ እና በግብረ ሰዶም የሚደረግ እና እንደዚህ አይነት በኋላ በኩል የሚደረግ ኢንተርኮርስ ምንድነው ኢንቫሊዴት አያደርግም ሀጅን ማለት ነው because they do not lead to the constitutions of the legal marriage ምንድነው ወደ ሊጋል ሜሪጅ ስለማይመሩ ከዛ therefore do not invalidate Hajj like intercourse is not involving the genitalia ስለዚህ እነዚህ ጀኒታሊስ ኢንቮልቭ ባላደረጉ ሴክሹዋል ኢንተርኮርስ የሶዶሚን ጨምሮ ሀጅ አያበላሽም ብሎ ያስቀምጣል። ያብራራል። ኢብን ቀይም ላይ ፔጅ ስንት መሰላችሁ ላውጣላችሁ
በፔጁ ከገባችሁ 160 አይዶንት የመጽሐፉን እንኳን እርግጠኛ አይደለሁም። በዚህ በዌብሳይቱ ስገቡ ግን 160 ፓርት 3 ነው። በጣም እየተቆራረጥኩ ነበረ። አም ሶሪ ግን ይሄ እንደዚህ አይነት ነገሮች በእስልምና ነበረ። መጽሐፉ ላይ አለኝ እኔ ማየት እችላለሁኝ። ብዙም አስፈላጊ አይደለም። የእኛ ክፍል ወደ እርዱ እንመለስና መውረፍ የመጀመሪያው ይጠቅመናል። ሰውየውን ማርደው መብላት ይችላሉ በጉን ወሲብ ካደረጉ ካስወለዱ በኋላ የሚለው እሱኛው ሞር አይ ይህንን እንኳን በአጋጣሚ ሌላውንም ማነሳ ነው እንጂ ምንድነው ይሄኛው ነገር የሚፈጠርበት ሰርከምስታንስ ፐርሚሰብል ማለትም የማያስቀጣ ሀጅን የማያበላሽ ስለሆነ ያንንም እንዲያውቁት ከሚለው ነው። አይ ብዙ አሉ። ከዚህ ጋር የተያዘ ብዙ እንትኖች አሉ። ኤኒዌይስ አንድን የመጠየቅ የምፈልገው ነበረ ከእርዱ ጋር የተያዘ ሞር እዛ ላይ ሙስሊሞች እንትን ካሉ ቤዛቸው ለምን እንደሆነ ይሄ እርዱ እሱን ቢያስረዱኝ ደስ ይለኝ ነበረ። ቤዛቸው ለምን እንደሆነ እሺ፣ መጨረሻ አስገባው እንዳረብሽ። አብርሃምን በምንድን ነው ልጁን በእርድ የተቤዠው? አላህ ብለህ ነው የምታምነው? ለምን ትተነፍሳለህ? ጥያቄው ቀላል ነው። ጥያቄው ቀላል ነው፣ መልስ የለውም። ምን አልከኝ? ተኝቼ እኮ ነበር እየሰማኝ ነበር። 37 አንዴ ክፈችልን። 105 አረብኛ በደንብ አረብኛን በጣም ነው የምወደው። ባይዘይ ፐርፌክት ኢን አረቢክ። የኔ ተማርከው ከአንተ በላይ አረብኛ የሚችሉ አውቃለሁ። ከአንተ በላይ አረብኛ የሚችል ጓደኛ አለኝ። አክቹዋሊ አሁን ካሉት ትሻላለህ የሆንኩኝ ያው እንትን 37 እንትን ያልከኝ ላይ ነው የተማርኩት ሁኔታ ቃለክ ዩቲዩብ ላይ ቱርከኛ ሞክራለሁ። ስፓኒሽ እየተማርኩ ነው። እንግሊዘኛ የሚቻልኩት ዩቲዩብ ላይ ነው። መኪናዋ ብቻ ነች ያልተሳካችልህ። ጊዜ ያቃጥላለሁ። እንደዚህ ጋር እንትን እያልኩኝ ላንጉጅ ቤት ምናምን መኪናዋ ተሳካለች። አይዞህ ቋንቋው ተሳካ። ወላሂ ልገዛ እንትን በኋላ ወላሂ እንደውም ያቺ ልጅ አሁን ከሄዱ በኋላ ወላሂ ስራ መኪና እንትና ይሄ ማነው የምትለኝ ይሄ ማለት ማን ነበር? በአላህ እዛ ነው እንትን አሪፍ እንትኖች ያሳዩኝና ሀረር ክፈትና እውነት ሀረር ደው መላክ ያለብኝ ፋይል እያላኩኝ ስለነበረ ነው። ይቅርታ። እሺ ምን የከፈትሽው? 728 ነሽ እኮ ተመለሽ ወደ ላይ አሁን የሰርችቶኝ እንደዚህ አንተ እኮ ዋቃ ነው እስልምናን ተረድታ አውቃ የጠማምክ ሰውዬ ገፋይ ግን እንደ እስልምና ጋንንታዊ ሃይማኖት እንዳሌለ እኮ አንተም ታውቀዋለህ። ለዛ እኮ ነው ሀዲሳቶችን በሙሉ ላልቀበልም ብለህ አፍረህ የተሸማቀቅበት። 107 አድርጊ። ኦኬ፣ ይህንን እስኪ አብራራልኝ።
በታላቅ እርድም ተቤዠ ነው ይላልና ምን ማለት ነው? እኛ ቤዛችን ክርስቶስ ነው። የይስሐቅ ምሳሌነት የተቀመጠው የዓለምን ሕዝብ የተቤዠው ክርስቶስ ነው። ይሄንኛው በምን እርድ ነው የተቤዠው? እስቲ አላቅም፣ እኔ አላቅም። ግዴታ ለምን አላወቅም ተብዬ አልቀጣም። እሺ ሳታውቅ ለምንድን ነው እንደሚያውቃቸው የምታደርገው ታዲያ? ምናምን ናውጣ ከእስልምና ውስጥ አሁን በል አንተን አውጣ ከክርስትና ውስጥ። አውቄ ነው እስልምናን ማለት ነው። እስልምናን አውቄ ነው። እስልምና ጋንንታዊ እምነት ነው የምለው በኮንፊደንስ። አንተ ሳታውቅ እስልምና ትክክል ነው ብለህ ምን ትሰራለህ? ታው እኔ ጋ አሁን ለመጠላት ፈልጋህ ዳቦ የምትመጣልህ ዳቦ እንዳላግድህ ታውቃኛለህ። አሁን ለምንድን ነው ቆይ ክርስትናንም አላነበብኩም? ችግር እኮ ምንድን ነው እሱ? ክርስትናን አለማንበብ እኮ ነው። ክርስትናን አለማንበብ ዝም ብለህ ተቀምጣለህ። አስተምሬ ባይብልን እስኪ አስተምረኝ። ምንድን ነው? እኔ እኮ ግን ግራ የገባኝ ማለት ነው መጽሐፍ ቅዱስ አልም ይባላል ማለት ስንት መጽሐፍ መሰለህ? ብዙ ነው። 40 ምናምን ስንት ነው? ከ36 ነው ምናምን 40 ወደ 60 ምናምን አሉ፣ 80 ምናምን ይገባሉ ምናምን የሆነ ብዙ ነው። ተቤዠ ነው ይላል እና ዶክ ቅድምን ብያችሁ ነበረ። ይስሐቅ ክርስቶስ ሊመጣ ላለው ለዋና አካሉ ምሳሌ ነው ብያችኋለሁ። ክርስቶስ ስለኛ ቤዛችን ነው። እነሱ ቤዛ ብለው የያዙት በይስሐቅ ቦታ የታረደው ማን ነው? ቁርአኑ ይመልስልናል የቢሊየን ጥያቄ ወይንስ ተረት ተረት ይነግሩናል ሙስሊሞች? ማን ነው እሱ የተቤዠው? ማን የተቤዠው? አሁን እኮ ይሄ የሚታረደው ኢድ ላይ ማለት ነው። ለማስታወስ ማን የተቤዠው? ኢብራሂም ልጃቸውን በምናቤ ሳርድህ አየሁኝ አሉና ከዛ ደግሞ የነቢያቶች ህልም ደግሞ የነቢያቶች እውን ነውና በቃ የአበቴ ፋልማ ቶመር አለው ይላል። አባቴ የተናገርከው እንዳረሳ የነቢያቶች ህልም እውነት ነው አለ። ስለዚህ በህልሙ ይህንን አይቶ ነው አለ። ከነቢያት አንዱ መሐመድ ነው። በህልሙ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ። ይሄ ህልም ምን አይነት እውነታ ሊያስጨብጠን? ስማ የሆነ ጥላቻ እንትን ብለህ አይደለም እኮ የሚያስጠላ። አንተ እውነቱን ከሆነ እውነቱን ብቻ የሆነ የሚያስጠላ ንግግር ትናገር ካለ ሰው ብቻውን እንደዛ ያደርግ ነበር አልነበረም? እሺ ቆይ ለምን ቶፒኩን ትቀይራለህ? ለምን ትቀይራለህ? ያ መሐመድን የምንታውሰው ነው ስለምታፍርበት ስለማቅ ማለት ነው። ኤኒዌይስ በታላቅ እርድ ተቤዠ ነው ሲል በምን አይነት እርድ ነው የተቤዠው? በምን አይነት እርድ ነው የተቤዠው? እናንተ ራሱ ተወዳቸዋለህ። ትቤት ይዞህ ነው እንጂ ትቤት ይዞህ አይደለም ዱር የገባከው። በምን አይነት እርድ ነው የተቤዠው? እሱን መልስልን ትችላለህ ወይንስ ላስወርድህ? እና አሁን ልተኛ ነው። ምንድን ነው ይሄ? 2000 ምስኪን እዚህ ጋር ሰብስበህ እንደው ስራ እንዳይሰሩ አረካቸው። በቃ ወይ አርፈው ነገ ጧት እንዳይሰሩ። የመሐመድን ተረት ተረት አስተምሮ የሁሉ እየሰማ ነው ከእስልምና እንዲወጡ ማለት ነው። አንተም ንቅል ብለህ እንደዚህ ከእስልምና እንድወጣ ጸሎት እናደርግልሃለን። እጅቂ ባይዘ በቅርብ ይወጣል። የሚወጣ ልጅ ነው። ጊቫፕ ያደረገ ነው በእስልምና ላይ በቃ ምርር ያለው ሰው። እንደዛ ነገር አትረጂውም? እውነት ያስታውቃል። ዘሆን አዲሳቱ ያ እስልምና እንዳለ ጥሎታል እኮ። ግን ምንድነው እሱ አፉ አልሞተበትም። በቃ ልመጡ ነው እናንተ ማል ምናምን ነገር ይላል እና ዘሆን አይቀበለው በቃ የሆነ ሰዓት ላይ ምንድነው እንደዚህ ምን አይነት መሰለሽ፣ እንደዚህ አይነት ሰዎች በጣም ጊዜያቸውን ለሃይማኖት ይሰጣሉ። በጣም ይሰጡና በጣም ዛሬ ዲቮት እንዲሆኑና ከዛ በኋላ የሆነ ሰዓት ላይ ትክክል እንዳልሆነ ሲገባቸው ከዛ በእምነቱ ከልባቸው ማድረግ አይችሉም። ኮሚትድ ሆነው ለዛ ነገር ተሰጥተው እንደዚህ መከራከርም አይችሉም። ያንን ነገር ማስረዳትም አይችሉም። ምክንያቱም ያውቁታል፣ ግን ትክክል እንዳልሆነ ይገባቸዋል። ገና ሊጠይቁ እንትን ሊሉ ያስቡና ስህተት እንደሆነ አይምሯቸው ይነግራቸዋል። ከዛ በኋላ የሚያደርጉት ምንድን ነው? እንዲሁ በአፋቸው እንደዚሁ አላ
በቃ እንዲህ ልትሆን እንደዚያ ልትሆን ልባቸው ውስጥ የለም በአፋቸው ነው የሚሉሽ ማለት ነው። እና እጅቂን እዛ ውስጥ ነው ያለው። ባይዘ እኔ እረዳዋለሁ። ግን እፎይ መጽሐፍ ቅዱስ ቢያነብሽ ደስ ይለኛል። አይ ቲንክ አሁን እሱ ሙሉ ለሙሉ በቃ ሲያየው ትክክል እንዳልሆነ ገብቷል። ራሱ እያስተካከለ እየጠገነም ቢሆን ትክክል ሊያደርገው ይሞክራል። ግን ያው ከዛ ይልቅ ግን መጽሐፍ ቅዱስን ቢያነብ ምንድን ነው የሚለውን ቢያቅ ደስ ይለኛል። እዛ ላይ ደግሞ ትንሽ ጊዜ ቢያጠፋ። መጽሐፍ ቅዱስ አላነበበም ሞግትም እኮ መጽሐፍ ቅዱስ ላይ የሚቆየ ሞገት አይደለም እኮ። ትክክል ናችሁ ክርስቲያኖችን ብሎ እኮ የሚያምነው የሚገርም ነው። ኦልሞስት ክርስቲያኖችም እንደዛ ሲል ደጋግሞ ሰምቼዋለሁ። መልሷውን ልሰልም ነው ምናምን ይላል እንጂ ክርስቲያኖችም እኮ ትጸድቃላችሁ እኮ ነው የሚለው። እና እንትን የለውም እና በጣም አስቸጋሪው ምንድነው እሱ ጊቫፕ አድርጎበታል። መሞገት ማይችልበት ደረጃ ላይ ደርሷል። የሆነ እባብ እንዴት ነው እሱ መርዙን ካስተፋው በኋላ አቅሙ እንደሚይዝል ማለት እንደዛ ነው። እንደዛ ሆኗል። ኤኒዌይስ ጀማል አለ ጀማል ማጋ ነው የሚንቋቋው? ቆይ እውነት አንቺ ጋር እንዴ? እኔ ነኝ እንግዲህ ስራ ላይ ነኝ። ይቅርታ በጣም ቀጥሉ። አይ ነው ይህንን ጭንቅላትሽን ስንት ቦታ እየተጠቀምሹ እንደሆነ አውቃለሁ። እና ቶፒካችንን አላስነኩንም። አክቹዋሊ ከቶፒካችን ሽፍት አድርገውን ሌላ ቦታ ነበር ሲያስቀባጥሩን የነበረው። ሜይ ቢ ሌላ ቀን ወይ እንገባበታለን። ብዙ የሚነሱ ነገሮች ነበሩ።